ሰላም ጤና ይስጥልን። ይህ የውሎ ኢትዮጵያ የሰኔ 25 2017 ዓ.ም የቀን አጫጭር የዜና ጥንቅር ነው። እስከ ዜናው ማብቂያ አብራችሁን ቆየው። እኔ በረከት ሳምሶን ነኝ። እስከ ዜናው ማብቂያ አብራችሁን ሁኑ። በመጀመሪያም አርዕስተ ዜናዎችን እናስቀድም። በአዲስ አበባ ከተማ አስተዳደር የ2017 ዓ.ም የስድስተኛ ክፍል ፈተና ውጤት ይፋ ሆኗል። ጠቅላይ ሚኒስትር አብይ አህመድ ዶክተር ነገ ሰኔ 26 ቀን 2017 ዓ.ም በሕዝብ ተወካዮች ምክር ቤት ተገኝተው ማብራሪያ ይሰጣሉ። ከ100 ሚሊዮን በላይ ኢትዮጵያዊ አሁንም እንደ ማገዶ ከሰልና ኩበትን በመጠቀም ምግብ እንደሚያዘጋጁም እንዳስሳለን። ከውጭ ከያዝናቸው የዜና ጥንቅሮች ውስጥ ትራምፕ በጃፓን ላይ እስከ 35 በመቶ ታሪፍ ለመጣል መዛታቸውንም በዜና ጥንቅሮቻችን የምናይ ይሆናል። እስከ ዜናው ማብቂያ በድጋሚ አብራችሁን ሆኖ በመጀመሪያም አሁን በደረሰን መረጃ በአዲስ አበባ ከተማ አስተዳደር የ2017 ዓ.ም የስድስተኛ ክፍል ፈተና ውጤት ይፋ ሆኗል። የከተማ አስተዳደሩ ትምህርት ቢሮ አጠቃላይ ካውንስል የስድስተኛ ክፍል ፈተና ማለፊያ ውጤት 50% እንዲሆን ወስኗል። በከተማ አስተዳደሩ ከሰኔ 10 እስከ 12 2017 ዓ.ም የተሰጠውን የስድስተኛ ክፍል ፈተና ከ79000 በላይ ተማሪዎች እንደወሰዱ የቢሮ ምክትል ኃላፊ አቶ ዲናኦል ጫላ ተናግረዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ነገ ሰኔ 26 ቀን 2017 ዓ.ም በሕዝብ ተወካዮች ምክር ቤት ተገኝተው ማብራሪያ እንደሚሰጡ ተናግረዋል። ጠቅላይ ሚኒስትሩ የመንግስትን 2017 የእቅድ አፈጻጸም አስመልክቶ ከሕዝብ ተወካዮች ምክር ቤት አባላት ለሚነሱ ጥያቄዎች ምላሽና ማብራሪያ የሚሰጡ ይሆናል። በተጨማሪም የሕዝብ ተወካዮች ምክር ቤት የፌዴራል መንግስት የ2018 በጀት ዓመት ረቂቅ በጀትን ያጸድቃል ተብሎ እንደሚጠበቅ ምክር ቤቱ የላከው መረጃ ያመላክታል። ከ100 ሚሊዮን በላይ ኢትዮጵያዊ አሁንም እንደ ማገዶ ከሰልና ኩበትን በመጠቀም ምግቡን ያዘጋጃል የሚል ጥናት ወጥቷል። ይህንንም ጥናት ያወጣው የውሃና ኢነርጂ ሚኒስቴር ነው። በኢትዮጵያ 90 በመቶ የሚሆነው ህዝብ ማገዶ ኩበትና ከሰልን በመጠቀም የዕለት ምግቡ እንደሚያዘጋጅ የውሃና ኢነርጂ በሚኒስትሩ የኢነርጂ ዘርፍ ሚኒስትር ዲኤታ ዶክተር ኢንጂነር ሱልጣን ወሊ እንደተናገሩት በአሁኑ ጊዜ እንደ ሀገር ንጹህ የማብሰያ ቴክኖሎጂ ተጠቃሚዎች ቁጥር 10 በመቶ አይበልጥም። በሀገሪቱ 90 በመቶ የሚሆነው ህዝብ የማገዶ ኩበትና ከሰልን በመጠቀም የዕለት ምግቡን ያዘጋጃል ብለዋል። በተለይ እናቶችና ህጻናት ምግብ ሲያበስሉ የሚጠቀሙት ማገዶ የሚፈጥረው ጭስ ከመተንፈሻ አካላት ጋር የተገናኘ ከፍተኛ የጤና ጉዳት ያመጣል ያሉት ሚኒስትር ዴኤታው በዘለማድ ለምግብ ማብሰያነት ጥቅም ላይ የሚውሉ ቁሳቁሶች ከእናቶችና ህጻናት ጤና አንጻር የሚያስከትሉት ጉዳት ሊፈተሽ እንደሚገባ አመላክተዋል። ይህንንም ለመቅረፍ ብሔራዊ የንጹህ ማብሰያ ፍኖተ ካርታ እየተገበረች መሆኑንም ሰምተናል። ይህ ፍኖተ ካርታ በታሰበው ልክ ተግባራዊ የሚደረግ ከሆነ 93 ሚሊዮን ህዝብ የንጹህ ማብሰያ ቴክኖሎጂ ተጠቃሚ እንደሚሆን ጠቁመዋል። ተመልካቾቻችን ከዜናዎቹ ጋር አብራችሁን እየቆያችሁ ነው ተስፋ እናደርጋለን። አሁን ደግሞ የውሎ ኢትዮጵያ የውጭ ከባህር ማዶ የያዝናቸውን የዜና ጥንቅሮች ወደ እናንተ ምን አድርሰን የሚሆነው ውሎ ዓለም። ትራምፕ በጃፓን ላይ እስከ 35 በመቶ ታሪፍ ለመጣል ዛቱ። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በሁለቱ ሀገራት መካከል የታሪፍ ስምምነት ላይ ለመድረስ የተቀመጠው ቀነ ገደብ ከመጠናቀቁ በፊት መግባባት ላይ የማይደረስ ከሆነ በጃፓን ላይ 30 ወይም 35 በመቶ ታሪፍ እንደሚጥሉ ዛቱ። ይህም በፈረንጆቹ ሚያዝያ 2 ቀን በዓለም ዙሪያ ባሉ ሀገራት ላይ ከፍተኛ የገቢ ቀረጥ ባወጁበት ወቅት ጃፓን ላይ ከጣለው የ24 በመቶ ታሪፍ የበለጠ ይሆናል። በአብዛኞቹ የንግድ አጋሮች ላይ ተጥሎ የነበረው ታሪፍ ከዋሽንግተን ጋር በሚደራደሩበት ጊዜ ለመስጠት በሚል ለ90 ቀናት ወደ 10 በመቶ ዝቅ ብሎ ነበር። ይህ የእፎይታ ጊዜ በሚቀጥለው ሳምንት ረቡዕ የሚገባደድ ሲሆን ፕሬዝዳንት ትራምፕ ቀነ ገደቡን የማራዘብ ሀሳብ እንደሌላቸውም
ተናግረዋል። ትራምፕ ከቶኪዮ ጋር ስምምነት ላይ ለመድረስ ለመቻሉ ጥርጣሬ ያላቸው የቢቢሲ ዘገባ ነው። የኢራን ዩራኒየም ማበልጸጊያ ቴክኖሎጂና ሳይንስ በቦምብ ሊጠፋ አይችልም ሲሉ አራግቺ አስታወቁ። የኢራን የኒኩለር ኃይል እውቀትና በሰላማዊ የኒኩለር ኢንዱስትሪዋ የበለጠ ለማምረት ያላትን ቁርጠኝነት በወታደራዊ ጥቃት ብቻ ማጥፋት እንደማይቻል የውጭ ጉዳይ ሚኒስትር አባስ አራግቺ አረጋግጠዋል። ከፍተኛ ዲፕሎማቱ ለሲቢኤስ ዜና ወኪል በሰጡት ቃለ ምልልስ ላይ እንደተናገሩት አንድ ሰው ቴክኖሎጂንና ሳይንስን ወይም የሰላማዊ የዩራኒየም ማበልጸጊያን በቦምብ ማጥፋት አይችልም ብለዋል። የእስራኤል አገዛዝ በጁን 13 ላይ በኢራን ሪፐብሊክ ላይ ጦርነት ከፍቷል። ይህም የሀገሪቱን የኒኩለር ተቋማትና ሌሎች በርካታ ኢላማዎች ላይ ያነጣጠረ ነበር ብለዋል። ከዚህ ቀደም ታይቶ በማይታወቅ ወታደራዊና የስለላ ድጋፍ ለጥቃቱ ከፍተኛ አስተዋጽኦ ያበረከተች ያለችው ዩናይትድ ስቴትስ ስትሆን የ12 ቀናት ቆይታ የነበረው ግጭት ሊጠናቀቅ ቀናት ሲቀሩት በኢራን ማዕከላዊና ሰሜን ማዕከላዊ ክፍል የሚገኙትን በርካታ የኒኩለር ቦታዎች መታለች። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ የተነጣጠሩ ቦታዎች በአሜሪካ ጥቃቶች ተደምስሰዋል ሲሉ የሰጡት መግለጫ ከጊዜ በኋላ ፔንታጎን በራሱ ግምገማ ውድቅ ማድረጉ ይታወሳል። የውጭ ጉዳይ ሚኒስቴሩ የኢራን ሪፐብሊክ ሙሉ በሙሉ ፈቃደኛና ኪሳራዋን ለመቋቋም የሚያስችል አቅም እንዳላዩ ጠቁመው ሀገሪቱ በምን ያህል ፍጥነት ይህን ማድረግ እንደምትችል ተስፋ ሰጪ ፍንጭ አሳይተዋል። በእኛ በኩል ይህን ፍላጎት ካለና በዚህ ኢንዱስትሪ ውስጥ እንደገና መሻሻል ለማድረግ ፍላጎቱ ካለ የጠፉትን ጉዳዮች በፍጥነት ለመጠገንና የጠፋውን ጊዜ ለማካካስ እንችላለን ብለዋል። እንደ አርጋቺ ገለጻ እስራኤል ባደረገችው ጦርነት የሀገሪቱን ወሳኝ የመከላከል የኒኩለር ጭነቶችን ጨምሮ ተመልካቾቻችን ለዛሬ ያዝናቸው የሁለት ኢትዮጵያ የሰኔ 24 2017 ዓ.ም የቀን አጫጭር የዜና ጥንቅር እነሆ አበቃን። ወደ ኋላ አይመለሱም። በጦርነቱ ወቅት ራሳችን የመከላከል አቅማችን አሳይተናል። ባለስልጣኑ በተጨማሪም ሀገሪቱ አዲስ ጥቃት ከገጠማት ራሷን የመከላከል እርምጃ እንደምትወስድም አስረድተዋል። ተመልካቾቻችን ለዛሬ ያዝነው የወሎ ኢትዮጵያ የሰኔ 25 2017 ዓ.ም የቀን አጫጭር የዜና ጥንቅር ይህን ይመስል ነበረ። በቀጣይ በሌሎች የወሎ ኢትዮጵያ ዜናዎች እስከምንገናኝ ድረስ ከኔ ጋር አበቃው። በደቡል ስፖርት ናታን ጥጋቡ ስቱዲዮን የሚረከብ ይሆናል። ከኔ ጋር ሰላም